ከቅባቱ የበለጠ ቅዱስ ነገር የለም። የበለጠ ኃይለኛ ነገር የለም። የበለጠ ውድ ነገር የለም። የሰማይ ዘይት ነው። የእግዚአብሔር የጣት አሻራ ነው። በሰው ሕይወት ላይ የሚያርፈው የመንፈስ እስትንፋስ ነው። ነገር ግን የበለጠ አሳዛኝ ነገር አለ። ቅባቱ ከውስጥ ሊጠፋ ይችላል። ባጋንንት፣ በስደት፣ በትችት፣ በተቃውሞ፣ በዕድል እጦት አይደለም። በጸጥታ ኃጢአቶች፣ በግል ኃጢአቶች፣ በተደበቁ ልማዶች፣ በሚስጥራዊ ስምምነቶች፣ መንፈስ ካልሆነ በቀር ማንም በማያያቸው ኃጢአቶች። በዚህ ቪዲዮ ቅባቱን የሚያጠፉ ሚስጥራዊ ኃጢአቶችን እንመለከታለን። አንዳንዶቹ ምንም ጉዳት የሌላቸው ይመስላሉ። አንዳንዶቹ ትንሽ ይመስላሉ። አንዳንዶቹ የተከበሩ ይመስላሉ። ነገር ግን በዝግታ፣ በጸጥታ፣ በእርግጠኝነት ይገድላሉ እና ካልተጋፈጣቸዋቸው ይጋፈጧቸዋል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ እንደ ብስለት የሚመስል ኩራት። ይህ የመጀመሪያው ጉዳይ ነው። ኩራት ሁል ጊዜ ከፍ ያለ አይደለም። ሁል ጊዜም እብሪተኛ አይደለም። ሁል ጊዜም ግልጽ አይደለም። አንዳንድ ጊዜ ኩራት የተረጋጋ ነው። አንዳንድ ጊዜ ኩራት የተከበረ ነው። አንዳንድ ጊዜ ኩራት መንፈሳዊ ይመስላል። ኩራት እንዲህ ይላል፣ አስቀድሜ አውቃለሁ፣ እርማት አያስፈልገኝም፣ ከዚህ ደረጃ በላይ ነኝ፣ ተጠያቂነት አያስፈልገኝም። ያ መልእክት ለኔ ሳይሆን ለሌሎች ነው። ነገር ግን ኩራት ገዳይ የሆነ ነገር ያደርጋል። የመንፈስ ቅዱስን በር ይዘጋዋል። መንፈስ ቅዱስ ከደካማ ሰዎች፣ ከተሰበሩ ሰዎች፣ ካልተማሩ ሰዎች፣ ፍርሃት ካላቸው ሰዎች ጋር ሊሰራ ይችላል። ነገር ግን ከእንቢተኞች ጋር ሊሰራ አይችልም። ኩራት እንዳትማር፣ እንዳትንቀሳቀስ፣ እንዳትደርስ ያደርጋል። ሁለተኛ፣ ለመልቀቅ ፈቃደኛ ያልሆንከው የግል ጥፋት። ጥፋት በልብ ውስጥ የተከማቸ መርዝ ነው። ምንም ጉዳት የሌለው ይመስላል። ትክክለኛ እንደሆነ ይመስላል። የተለመደ ስሜት ይመስላል። ነገር ግን ጥፋት መንፈስ ለመኖር ፈቃደኛ የማይሆንበትን ጥላ ይፈጥራል። ጥፋት ተጎድቻለሁ ግን ለመፈወስ ፈቃደኛ አይደለሁም ይላል። ጥፋት ይቅር እላለሁ ግን አልረሳም ይላል። ጥፋት ተአምራትን ይገድላል። ጥፋት መገለጥን ይገድላል። ጥፋት ቅባትን ያግዳል። ሰዎች በስብሰባዎቼ ላይ ተቀምጠው ምንም ነገር እንዳያገኙ ለዓመታት ተመልክቻለሁ። እግዚአብሔር ችላ ስላላቸው ሳይሆን መራራነት ስሜታቸውን ስላነቀው ነው። መራራ ልብ መለኮታዊ ዘይት ሊሸከም አይችልም። ሶስተኛ፣ ትንንሽ ስምምነቶች። ስምምነት በጣም አልፎ አልፎ ይጀምራል። በትንሽ ውሳኔ ይጀምራል። ትንሽ ሰበብ፣ ምንም ጉዳት የሌለው ውይይት፣ ትንሽ እርካታ፣ ትንሽ ሐቀኝነት የጎደለው ድርጊት፣ ቀላል ውሸት፣ ትንሽ የመዝናኛ ምርጫ። ይህንን አንድ ጊዜ ያስተካክላሉ። ግን ስማኝ፣ የምትታገሰው በመጨረሻ የምትታዘዘው ይሆናል። ስምምነት ቀስ ብሎ ይገድላል፣ ግን በእርግጠኝነት ይገድላል። ቅባቱ በንጽህና ያብባል። መንፈስ ካትሪን ሁላችሁንም እፈልጋለሁ ብሎ በሹክሹክታ ሲነግረኝ ሁሉንም ልማዶችህን፣ ምኞቶችህን፣ ውሳኔዎችህን፣ አካባቢዎችህን፣ ሁሉንም መመዘኛዎችህን ማለቱ ነበር። ከኃጢአት ጋር መሽኮርመምና በተመሳሳይ ጊዜ በክብር መራመድ አትችልም። አራተኛ፣ በሰዎች አስተያየት ላይ የተደበቀ ሱስ። ይህ ከምትገምተው በላይ የተቀቡ ሕይወቶችን ያጠፋል። የመወደድ ፍላጎት፣ የመጽደቅ ፍላጎት፣ የማስደሰት ፍላጎት፣ የመገጣጠም ፍላጎት፣ ተቀባይነት የማግኘት ፍላጎት በአንድ ጊዜ በመንፈስ የሚመራና በአመለካከት የሚቆጣጠር መሆን አትችልም። ጭብጨባ ስትመኝ ስሜታዊነት ታጣለህ። ማረጋገጫ ስትመኝ እምነት ታጣለህ። ቅባቱ ጠላቶች እንዳሉት ቀደም ብዬ ተመሪያለሁ እና የሕዝብ ተቀባይነት ከነዚህ ውስጥ አንዱ ነው። የሰዎች ጭብጨባ የእግዚአብሔርን ሹክሹክታ ሊያደናቅፍ ይችላል። ራስን የመጠራጠርና የፍርሃት ድብቅ ኃጢአት። ፍርሃት አለመታዘዝ ሲሆን ኃጢአት ነው። ፍርሃት አልችልም፣ በቂ አይደለሁም፣ ቁጥጥር ማጣት አልፈልግም፣ መውጣት አልፈልግም፣ ሞኝ መስሎ መታየት አልፈልግም፣ ውድቀትን እፈራለሁ፣ ሰዎችን እፈራለሁ ማለት ነው።
ነገር ግን ፍርሃት ገዳይ ነገር ያደርጋል። በመንፈስ ቅዱስ ፈንታ ላንተ ስሜቶች እንድትታዘዝ ያደርጋል። ፍርሃት ቅባትን ይገድላል፣ ምክንያቱም ፍርሃት መታዘዝን ይገድላል። እግዚአብሔር ደካማውን ሊጠቀም ይችላል፣ ነገር ግን ፈቃደኛ ያልሆነውን ሊጠቀምበት አይችልም። መንፈስ ቅዱስ ከፍርሃትህ በላይ አያስገድድህም፣ እሽታን ይጠብቃል። ስድስተኛ የመታየት ፍላጎት። ይህ በቤተ ክርስቲያን ውስጥ ካሉት እጅግ ስውር ሆኖም አጥፊ ኃጢአቶች አንዱ ነው። የመታወቅ፣ አስፈላጊ የመሆን፣ የመደነቅ፣ የመከበር ፍላጎት። ምንም ጉዳት የሌለው ይመስላል፣ ተፈጥሯዊ ይመስላል። ነገር ግን ቅባቱ ትኩረት በሚፈልግ ሰው ላይ ስለማይወድቅ ገዳይ ነው። መሠዊያውን በሚፈልገው ሰው ላይ ያርፋል። ኢየሱስ በስውር የሚያይ አባትህ በግልጽ ይከፍልሃል ብሏል፣ በተቃራኒው አይደለም። ነገር ግን ዛሬ ብዙዎች ያለ ምስጢር ሽልማትን ይፈልጋሉ፣ ያለ ጸሎት ሕይወት መድረክ ይፈልጋሉ፣ ያለ ትሕትና ክብር ይፈልጋሉ። ይህንን ስሙ። የመታየት ፍላጎት ሁሉንም የሚያየውን ይገፋል። ቅባቱን የምትፈልግ ከሆነ ከሕዝብ ዓይኖች ይልቅ ዓይኖቹን መፈለግ አለብህ። ሰባተኛ እንደ ቅድስና የሚመስለው ኃጢአት ኩራት። መንፈሳዊ ኩራት ከስነ ምግባር ብልግና የበለጠ አደገኛ ነው። በስነ ምግባር ደካማ የሆነ ሰው ንስሐ መግባት ይችላል። ኩሩ ሰው ግን ይህንን ማድረግ እንዳለበት አያስብም። መንፈሳዊ ኩራት ከሌሎች ይልቅ እጸልያለሁ፣ ከሌሎች የበለጠ ጥልቅ ነኝ፣ እግዚአብሔርን የበለጠ እሰማለሁ፣ በኃይል እመላለሳለሁ፣ ቅዱሳት መጻሕፍትን የበለጠ አውቃለሁ። መንፈሳዊ ኩራት ፈሪሳውያንን ቅዱስ የነበሩ ነገር ግን ትሑት ያልሆኑ ሰዎችን የገደለ ኃጢአት ነው። ቅዱሳት መጻሕፍትን በቃላቸው የሸመደዱ ነገር ግን እግዚአብሔርን የማያውቁ ሰዎች፣ ብዙ ጊዜ የሚጾሙ ነገር ግን መንፈስን የሚያሳዝኑ ሰዎች። ስምንተኛ ሳምሶንን ያጠፋው ኃጢአት እንደ ድክመት የተሸረሸረ ምኞት። ሰዎች ድክመት ብለው ይጠሩታል፣ እግዚአብሔር ኃጢአት ብሎ ይጠራዋል። ምኞት በማንኛውም መልኩ ከማንኛውም ኃጢአት በበለጠ ፍጥነት ቅባትን ይገድላል። ለምን? ምክንያቱም ምኞት ትኩረትን ይጠይቃል። ምኞት ምስጢርን ይጠይቃል። ምኞት መመገብን ይጠይቃል። ምኞት አለመታዘዝን ይጠይቃል። ምኞት ድርብ ሕይወት ይፈጥራል። ምኞት ነፍስን ይከፋፍላል። ምኞት ስሜታዊነትን ይገድላል። ምኞት ንጽሕናን ይከለክላል። ምኞት ሥልጣንን ያጠፋል። ሳምሶን ኃይለኛ ነበር፣ ነገር ግን ቅባቱ የምግብ ፍላጎቱን መቋቋም አልቻለም። መንፈሱ ጥንካሬውን ከማጣቱ ከረጅም ጊዜ በፊት ተወው። ንጽሕናን ሲያጣ ቅባቱን አጥቷል። ሰዎች የዮሴፍን መሥዋዕትነት ሳያሟሉ የሳምሶንን ጥንካሬ ይፈልጋሉ። የማይቻል ነው። ያለ ንጽሕና ዘላቂ ቅባት የለም። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።